በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋሕዶ ድምፀ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርተ ሃይማኖት ሥርዓተ እምነትንና ክርስቲያናዊ ትውፊትን የሚያስተምር ሳምንታዊ የሬዲዮ መርሃ ግብር ነው። ድምፀ ተዋሕዶ ጤና ይስጥልን የእግዚአብሔር ቤተሰቦች፣ ውድ የማህበረ ቅዱሳን የድምፀ ተዋሕዶ የሬዲዮ መሰናዶ ተከታታዮቻችን እንኳን ለዚህ ቀን አደረሳችሁ። እንግዲህ ይሄ ወቅት የጾመ ነነዌ ወቅት ነው። እንኳን ለነነዌ ጾም ሁላችንንም አደረሰን እንላለን። የዝግጅት ክፍሉ ይሄንን መልእክት ወደ እናንተ ያደርሳል። እዚህ ስቱዲዮ እኔ ቶማስ በየነና ትዕግስት ታፈረ ለእናንተ ለዕለቱ የተዘጋጁትን መሰናዶች ይዘን ተገኝተናል። እንግዲህ አብራችሁን እንድትቆዩ በእግዚአብሔር ስም እንጠይቃለን። ከዚህ ከወርሃ ጾሟ ወይንም ከዚህ ከ3 ቀን ጾሟ ጋር በተያያዘ ወዳለው መሰናዶ ከማለፋችን አስቀድሞ ዝማሬ ብናደምጥ የተሻለ ይሆናል። ከምስጋናው በኋላ ተመልሰን ስለ ጾመ ነነዌ ከትዕግስት ጋር ትገናኛላችሁ። me
በድጋሚ እንኳን ለጾመ ነነዌ በሰላም አደረሰን። 3 ቀን ስለምትጾመው የነነዌ ጾም ዲያቆን ሄኖክ ኃይሌ በምስካየ ዞናን መድኃኔዓለም ቤተክርስቲያን ያስተማረውን ትምህርት በአባትህን ጠይቅ ያስታውቅህማል መሰናዷችን አካተናል። በቀጥታ የምናልፈው ወደዚሁ መርሃ ግብር ይሆናል። ከድምጽ ተዋህዶ የሬዲዮ መርሃ ግብር ጋር አብራችሁን ቆዩ።
አባትህን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማኅበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። ታላቂቱ ከተማ በሚል ርዕስ እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ለምንድነው የነነዌን ጾም ለምን መጾም አስፈለገን? እንግዲህ የነነዌ ሰዎች የጾሙት ነነዌ በ3 ቀን ውስጥ ትገለበጣለች የሚልን ትንቢት እግዚአብሔር በነቢዩ በዮናስ አማካኝነት ስላስነገረ ነው። እኛ ለምን እንጾማለን? እንደ ነነዌ ሰዎች እንድንጾም የሚያደርገን ምክንያት ምንድነው ብለን ስንጠይቅ መሰረታዊ ምክንያቶች አሉ። የመጀመሪያው ነገር መቼም በኃጢአተኛ ከነነዌ ሰዎች እንተናነሳለን? እናንሳለን እንዴ? አናንስ። ብንበልጥ ነው እንጂ አናንስ። ስለዚህ የነነዌ ሰዎች የበደሉትን እግዚአብሔር እኛም ምን ብለናል? በድለናል። ስለዚህ ለነሱ የተሰጠ ምህረት ለኛ ያስፈልግም ያስፈልጋል። ስለዚህ ይህንን ጾም በንስሐ ይቅር በለን ብለን ወደ እግዚአብሔር ለመመለስ በቤተ ክርስቲያናችን ይጾማል። ሁለተኛው ከነነዌ ጾም በኋላ ደግሞ ታላቅ ጾም በቤተ ክርስቲያናችን ይጾማል። አብይ ጾም አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ ለጾመው ጾም ማለት ነው። ስለዚህ ጾሙን ከመጾማችን በፊት ዋናውን ጾም እንደ መዘጋጃ ራሳችንን እንድንፈትሽበት ንስሐ እንድንገባበት አባቶቻችን አስቀድመው የነነዌ ጾምን ሰርተውልናል። ይህ ጾም ለምን ተጾመ የሚለውን የምናነብበት ታሪክ ትንቢተ ዮናስ የተባለው መጽሐፍ ነው። መጽሐፉን የጻፈው ዮናስ የተባለ ሰው ነው። ዮናስ ማለት ርግብ ማለት ነው ይላሉ አባቶቻችን። በእርግጥም ዮናስ በየዋህነቱ የምናውቀው ሰው ነው። ርግብ ደግሞ ምንድናት? የዋህ ናት። ዮናስ ከትንቢተ ዮናስ በፊት በሁለተኛ ነገሥት ምዕራፍ 14 ከቁጥር 25 ላይ እንደዚሁ ትንቢት እንደተናገረ ከመጽሐፉ ውጭ ሌላ ትንቢት መናገሩ የተጻፈለት ሰው ነው። በመጽሐፍ ቅዱስም ዮናስን ገና በሕፃንነቱ እናውቀዋለን። ታስታውሱ ከሆነ ታላቁ ነቢይ ኤልያስ ተርቦ በነበረ ሰዓት ሰራፕታ ወደምትባል ወደ አንዲት መንደር ሄዶ አንዲት መበለት ቤት ገብቶ በረሃብ ዘመን በዚያች ሴት ቤት ቆይቶ ነበር። ቅዱሳን ወደ ቤታችን ሲገቡ የማን በረከት ከኛ ጋር ይሆናል? የእግዚአብሔር። በረሃብ ዘመን ጥቂት ዱቄትና ጥቂት ዘይት ብቻ ነው ያለኝ ብለው ግድ የለም ብሎ ከቤቷ ገባ። አምጪው አላት። ባረከውና 6 ወር ሙሉ ያችን ትንሽ ዱቄትና ትንሽ ዘይት ሲበሉ ቆዩ። በዚያ ቤት ኤልያስ ስለነበር እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ይህች ሴት ልጇ ታመመባት። በጽኑ በሽታ ታመመ፣ ወዲያውኑ ሞተ። ሲሞት ልጇ ልክ እንደሞተ ወደ እግዚአብሔር ሰው መጣችና ምን አለችው? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ምን ጠባለኝ? ምን አደረኩ? ኃጢአቴን ለእግዚአብሔር ነግረ ልጄን ልገድል ነው ወይ መጣኸው ብላ ጠየቀችው። ይህን ጊዜ አምጪው አላትና ከእግዚአብሔር የተሰጠው ጸጋ ታላቁ ነቢይ ኤልያስ ይህንን ሕፃን ከሞት ምን አደረገ? አስነሳው። በቅዱሳኑ አድሮ ድንቅ የሚሰራ አምላካችን ስሙ የተመሰገነ። አስነሳው ይህን ሕፃን። የሚገርማችሁ ይህ ሕፃን አሁን የምንናገርለት ነቢዩ ዮናስ ነው። አድጎ የኤልያስ ደቀ መዝሙር ሆኖ አባቶቻችን በትውፊት እንደሚነግሩን እስከ ነቢይነት የደረሰው የዚህች የሰራፕታዋ መበለት ልጅ የነበረው ዮናስ ነው። አባትህን ጠይቅ ያስታውቅህማል። ዮናስ በትንቢተ ዮናስ ስናነበው እንደው እንደ ጻድቅ ሰው የሚታይ አይመስልም ታሪኩን ስታስታውሱት። ምክንያቱም ከእግዚአብሔር ለማምለጥ የሸሸ ሰው ነው። የታዘዘውን ያልፈጸመ ሰው ነው። እና እንደው እንዴት አይነት ክብር ልንሰጠው እንችላለን እንዲህ ያለ ታሪክ ያለው ብሎ ቢያስብ ይችላል አንድ ሰው። ነገር ግን ማስተዋል ያለብን ትንቢተ ዮናስን የጻፈልን ራሱ ዮናስ ነው አይደለም? መመና የራሱን ስንፍና የሚያሳየውን ይህንን መጽሐፍ የጻፈው ማን ነው? ራሱ ዮናስ ነው። ቅዱሳን አባቶቻችን በሕይወት ዘመናቸው ጽድቅም ይሰራሉ፣ ኃጢአትም ይሰራሉ። ጻድቃን ሆነው በኃጢአት ቢወድቁም ተመልሰው ተነስተው ወደ እግዚአብሔር የተመለሱ ብዙዎች አሉ። ሲጽፉ ጥሩን መርጠው አይደለም የሚጽፉት። በድክመታቸውም በውድቀታቸውም እኛ ልንማር እንችላለን እንችላለን። ዮናስ መርጦ መልካም ነገር የሚጽፍ አይነት ነብይ አይደል። ቅዱሳን ልማዳቸው እንደዚህ ነው።
አሁን በዘመናችን ብዙ ሰዎች ግለ ታሪካቸውን ይጽፋሉ አይደል? የገሌ የህይወት ታሪክ ተብሎ መጽሐፍ እናነባለን። የሚጽፉት ታሪክ ውስጥ እንደው ኃጢአታቸው አለበት? መጽሐፉ ላይ አለበት? የለበት። እንደው አንድ ሁለት ትንሽ ድክመት ከገባ ነው። ቅዱሳን ግን እንዲህ አይደሉም። እነሱ ዋናው ማስተማር የሚፈልጉት የማንን ኃይል ነው? የእግዚአብሔር የማንን ንጽህና ነው? ስለዚህ የወደቁበትንም የተነሱበትንም የተሸነፉበትንም ያሸነፉበትንም ይጽፋሉ ቅዱሳን አባቶቻችን። ስለዚህ ዮናስ ምንም እንኳን በዚህ ታሪክ ደካማ ሆኖ ብናገኘው ታሪኩን የጻፈው ራሱ ዮናስ እንደሆነ መርሳት የለብንም እኛ እንድንማርበት ማለት ነው። እንግዲህ በመጀመሪያው ምዕራፍ እግዚአብሔር ለዮናስ ምን ትእዛዝ አቀረበለት? ወደ ነነዌ ወደ ታላቂቱ ከተማ ርዕሳችን ምንድነው? ታላቂቱ ከተማ። ወደ ታላቂቱ ከተማ ወደ ነነዌ ሂድና ነነዌ በ3 ቀን ትገለበጣለች ብለህ ስበክ ብሎ ላከው። ዮናስ ደስ አላለውም። ቅዱስ ጄሮም የተባለ የቤተክርስቲያናችን መተርጉም ምን ብሎ ጽፏል? ወደ አህዛብ ሀገር። እንግዲህ የነነዌ ሰዎች እስራኤላውያን አይደል? ስለዚህ እንዴት ወደ አህዛብ ይልከኛል ብሎ ደስ አላሰኘውም ብሎ ተርጉሞታል። ዞሮ ግን አልፈለገም። እግዚአብሔር ወደ ነነዌ ሂድና ስበክ ሲለው ተከፋ። የመከፋቱ ምክንያት አንደኛ ወደ አህዛብ መሄድ ነው። ሁለተኛ ደግሞ አንተ አለ፣ በጣም አስደናቂ ነገር ነው። አንተ መሐሪ አምላክ ነህ አለ። ነነዌ ትገለበጣለች ብለህ ስበክ አልከኝ። ሄጄ ትገለበጣለች ብል መልሰ ደግሞ ትራራላቸውና ትምራቸዋለህ፣ እኔንም ውሸታም ታሰኘኛለህ። ስለዚህ አልሄድም ብሎ እምቢ አለ። ይገርማቸዋል። በመጽሐፍ ቅዱስ ከሱ ቀድሞ የነበሩ ነቢያት እግዚአብሔር ሕዝቡን እንደሚያጠፋ ሲያውቁ፣ ለምሳሌ ሙሴ እግዚአብሔር ይህ ሕዝብህ አሳዝነውኛልና ላጠፋቸው ነው አለ። ምን አለ? ሕዝቡ የማን ሕዝብ ነው? የማን ሕዝብ ነው? የእግዚአብሔር ሕዝብ ነው። የጸብ ምልክት ነው። እንግዲህ ሕዝቤን ልቀቅ ብሎ ነው ከግብጽ ነፃ ያወጣቸው። አሁን ሕዝብ አለ። ለምን ሕዝብ አለ? የጸብ ምልክት። ሙሴ ምን አለ? እነሱን ከምታጠፋ እኔን ከጻፍከው መጽሐፍ ምን በለኝ ደምስሰኛል። በእውነት ቅዱሳን እንደዚህ ናቸው። እነሱን ከምታጠፋ እኔን ምን በለኝ አጥፋኝ። እግዚአብሔርም የሙሴን ልብ አውቆ ነው የጠየቀው እንጂ ላጥፋ ብሎ ለኛ ቢጠይቀን አሁን ለኛ ቢሆን የተጠየቀው ምንድነው የምንለው? ሐሳቡ ካንተ ከመጣ እንደውም ነው አይደል እንዴ ምንለው? ሙሴ እነሱ ከሚጠፉ እኔ ምን ልበላ ልጥፋ አለ። ዮናስ ግን እኔ በሞት ይሻለኛል እነሱን ሳታጠፋ ከምቀራል። እግዚአብሔር መሸሽ ይቻላል? እንኳን ከእግዚአብሔርኛ ከሰማይና ከመሬት መሸሽ ይቻላል? ከብርሃንና ከጨለማ መሸሽ ይቻላል? እግዚአብሔር ምን አለ? በእኔና በእናንተ መካከል አለ ሰማይንና ምድርን ብርሃንና ጨለማን ምስክር አድርጌ አስቀምጣለሁ አለ። ምን ማለቱ ነው? ሰው ከሰማይ ቢደበቅ ከምን አይደበቅም? ከምድር አይደበቅ። ከብርሃን ቢደበቅ ከምን አይደበቅም? ከጨለማ። አያችሁ፣ እንኳን ከእግዚአብሔርኛ እግዚአብሔር ከፈጠራቸው ፍጥረታት እንኳን መደበቅ እንችላለን? አንችልም። ከእግዚአብሔር ለመሸሽ ወደ ተርሴስ ሊኮበልል በመርከብ ተሳፈረ። ገንዘብ ከፈለ። በእውነት ኃጢአት እኮ ዋጋ ያስከፍላል። ክርስቲያኖች ወደ ቤተ ክርስቲያን ስንመጣ ቃሉን እንሰማለን። ይከፈላል? አይከፈልም። በነፃ የተሰጣችሁን በነፃ ስጡ ያለውን የሐዋርያት ቃል ይዛ ቤተ ክርስቲያን በነፃ ታስተምራለች፣ በነፃ ታጠምቃለች። ስጋውን ደሙንም በነፃ እንዲሁ ኑ የደባለኩትን የወይን ጠጅ በነፃ ጠጡ ነው የሚለው መጽሐፍ ቅዱስ። ሁሉ ነገር በነፃ ይሰጣል። ኃጢአት ግን ያስከፍላል አያስከፍልም? ያስከፍል። ዮናስ ከገንዘቡም አልሆነ ከአምላኩም አልሆነ ወደ ተርሴስ ለመኮብለል ገንዘብ ከፈለ። ከዚህ በኋላ ወደ መርከብ እንደተሳፈረ እግዚአብሔር ባህርንና ነፋስን የፈጠረ እሱ ስለሆነ ነፋስን አዘዘው። ታላቅ ነፋስ መጥቶ ባህሩን አናወጸው፣ ማይበል ተነሳ። መርከቧ ልትሰበር ደረሰች። አይገርምም? ሰው ሳይታዘዝ ለእግዚአብሔር ነፋሱ ታዘዘ፣ ውሃው ታዘዘ። እግዚአብሔር የፈጠራቸው ፍጥረታት ሁሉ ይታዘዙለታል። እኛ ነን ያስቸገርነው። ይገርማቸዋል። ፍጥረቱ ታዟል። እንደ ሰው ያከበረው የለም። እግዚአብሔር ሰውን እንዳከበረው ሌላ ያከበረው ፍጥረት አለ? የለም። የሚገርመው ግን እንደ ሰው ደግሞ አምላኩን የናቀ የለም። እግዚአብሔር ከፍጥረቱ እንደኛ ያከበረው የለም። እኛ ደግሞ ከማንም ፍጥረት በላይ እግዚአብሔርን የናቅን ያቃለን እኛ ነን። በእውነት በምሕረቱ ይመልከተን አምላካችን። ዮናስ የተሳፈረው እግዚአብሔርን ከማያውቁ ሰዎች ጋር ከአሕዛብ ጋር። እነዚህ አሕዛብ ተጨነቁ። መርከቧ ልትሰበር ስትል ያላቸውን ሀብት በዚያች መርከብ የጫኑትን ሻንጣቸውን እያወጡ ወደ ምኑ ጣሉ? ምናልባት እንደው ቀለል ቢል እያሉ ማለት ነው። ነገር ግን ማዕበሉ እየባሰ እንጂ እየተሻለ አልመጣም። የእግዚአብሔር ነቢይ ዮናስ ተኝቶ ነበር። የመርከቧ ዋና ሰው ወረደና ወደ ታች እንዴ
ተኝተሃል አለው። እኛ እዚህ እናወጣለን አንተ ተኝተሃል ወይ? ተነሳና የአምላክህን ስም ጥራ አለው። የማንን ስም? የአምላክህን ስም። አይገርምም? የእግዚአብሔርን ሰው ጸልይ ብሎ የመከረው ማን ነው? አዎ ከአሕዛብ ወገን የሆነ ሰው። ከዚህ በኋላ ዮናስ ወጣ ከመርከቡ ከውስጠኛው ክፍል። እነዚህ ሰዎች ተጨነቁ፣ ወደ አማልክቶቻቸው ጮሁ። ነገር ግን ማዕበሉ እየጨመረ እንጂ እየቀነሰ አልመጣም። ከዛ ቢጨንቃቸው ምን አሉ? እንደው ከመካከላችን ማን ኃጢአት ሰርቶ ይሆን? እንደው በማን ምክንያት ይሆን የችግር የገጠመን ብለው ዕጣ መጣጣል ጀመሩ። ዕጣ ተጣጣሉ። ሲጣጣሉ ዕጣው በዮናስ ላይ ወጣ። አባትህን ጠይቅ ያስታውቅህማል። እስቲ እንመልከታቸው እነዚህን ሰዎች። አንደኛ መርከቧ ስትናወጥ ምንድነው መጀመሪያ የወሰዱት እርምጃ? ወደ ማን መጮህ ነው? ወደ አምላካቸው። ለችግራቸው መፍትሄ ያደረጉት ምን ነው? ጸሎት ነው። ሁለተኛው ወደ ዮናስ መጣና ይህ ሰው ምን አለው? ወደ አምላክ ጸልይ ተነሳና አለው። ወደ ምን ጸልይ? ወደ አምላክ። እሱ ዮናስ በሚያመልከው አምላክ ያምናል አያምንም? አያምንም አይደል? አምላካቸው ምን ያለ ነው? የተለያየ ነው አይደል? እነሱ አሕዛብ ናቸው፣ ዮናስ ዕብራዊ ነው። ወደ አምላክ ጸልይ አሉት። ወደኛ አምላክ ጸልይም አላሉትም። መብቱን አልነኩትም። እስቲ ልብ አድርጉ። እኛውን በመርከብ እየሄድን በዚህ ዘመን ማለት ነው ከፍተኛ ማዕበል ቢነሳና መርከቧ አደጋ ቢገጥማት ከመካከላችን አንዱ ተነስቶ በማን ኃጢአት ነው ዕጣ እንጣል ቢባል የሚሰማው አለ? ይሳቅበታል። እንደው ይሄ የሞኝነት ሐሳብ ተደርጎ ነው የሚታየው። በማን ኃጢአት ነው ቢል እነዚህ ሰዎች የኖሩት ባህር ላይ ነው። ብዙ ማዕበል የሚነሳባቸው ብዙ ምክንያቶች ማንሳት ይችላሉ። ዕውቀት አላቸው የላቸው? አላቸው። እነሱ ግን በማን ኃጢአት ነው? ይሄው ዓለማችን በስንት አይነት የተፈጥሮ አደጋ እየተናጠች ነው አይደለም ምእመናን? አዎ ብዙ ችግር እየገጠመን ነው። ግን ሁልጊዜም ዜናው ከተነገረ በኋላ መንስኤው ምንድነው ሲባል የዓለም ሙቀት መጨመር፣ መንስኤው ምንድነው ሲባል ከዚህ ቦታ የተነሳ ነፋስ፣ ምን ነው እንደው በድለናል ብንል ይሄንን እንኳን ሞክረው ነች። እነዚህ ሰዎች ግን ከኛ የተሻሉ ናቸው። በማን ኃጢአት ነው ብለው እጣጣሉ። ከዚህ በኋላ ዮናስ ላይ ወጣበት። የሚገርም ነው። ያን ሁሉ ገንዘባችን ለካ የጠፋው ባንተ ነው ብለው መወርወር ይችሉ ነበር። እነሱ ግን ይህን አላደረጉትም። ጠየቁት ዮናስን፣ ማነህ? ከወዴት ነው የመጣኸው? ስራስ ምንድነው አሉት። እኔ ዕብራዊ ነኝ አለ። ስራው ደግሞ ምንድነው? ባህሩንና የብሱን የፈጠረውን እግዚአብሔርን አመልካለሁ አለ። ምንና ምኑን የፈጠረው? መከራ እኮ ትምህርት ቤት ነው ክርስቲያኖች። ባህሩንና የብሱን መፍጠሩን ታየው። አሁን አያችሁ። ከዚህ በኋላ የሰራውን ደግሞ ነገራቸው። እግዚአብሔር ሂድ ወዳለው ላለመሄድ ብሎ ሸሽቶ እንደመጣ በትክክል ለነዚህ አሕዛብ ተናገረ። ኃጢአተኛ መሆኑን ተናገረ። ከዛ ምን ይሻላል አሉት። ምን እናድርግብህ ብለው ጠየቁት። ሲጠይቁት ወደ ባህሩ ምን በሉኝ ጣሉኝ አላቸው። አይ በራሱ ከፈረደማ ብለው አንስተው ግን አልጣሉት። ምን አደረጉ? እንደምንም ባህሩን ወደ የብስ ለመውሰድ መቅዘፍ ጀመሩ በፍጥነት ይላል። ማንን ላለመግደል? ማንን? አይገርማችሁ? እነዚህ ሰዎች በእውነት ከሃይማኖተኛው ከዮናስ በላይ ሆኑ። ዕቃቸውን ሲጥሉ ያልሳሱ ሰዎች ዕቃቸው እንዲጣል ምክንያት ዮናስን ለመጣል ግን አልፈለጉ። ወደ የብስ መቅዘፍ ጀመሩ፣ ሞከሩ። ነገር ግን ማዕበሉ እየበዛ መጣ። ከዚህ በኋላ ወደ እግዚአብሔር ጸለዩ። የዚህ ሰው ደም በእኛ ላይ እንዳይሆን እባክህን ብለው ለመኑ። ዮናስን ወደ ማዕበሉ ጣሉት። ሲጥሉት ማዕበሉ ምን አለ? ጸጥ አለ። እውነትም ኃጢአተኛ ነበር ለካ አላሉም። ግን እነዚህ ሰዎች ይገርማቸዋል። እግዚአብሔርን ፈሩ ይላል። ማንም ፈሩ? መስዋዕትን አቀረቡ፣ ስዕለትም ተሳሉ። በሱ ጦስ ነው ለካ ሁሉ የመጣብን፣ ገላገለን፣ ለካ ክፉ ሰው ነበር አለ። ከዚህ በኋላ ዮናስ ወደ ባህር ጣሉኝ ብሎ ነበር። በእውነት ዮናስ በዚህ በእምነቱ ልናደንቀው ይገባል ክርስቲያኖች። ሸሽቶት የመጣው አምላክ ማዕበሉን እንዳስነሳ ወደ ባህርም ብወረወር አይተወኝም ብሎ ፍጹም እምነት ስለነበረው ወርውሩኝ አላቸው። ወረወሩት። እግዚአብሔር ታላቅ አሳን አዘጋጀ። አሳ አንበሪው ዮናስን ዋጠው። ምናልባት እንዴት አሳ አንበሪ ሊውጠው ይችላል? ወይም ደግሞ ውጦት እንዴት አይሞትም? እንዴት ሊቆይ ይችላል? ሰው ግራ ሊገባው ይችላል። ሳይንሳዊ ጥያቄ የሚጠይቋሉ ስለ ዮናስ ታሪክ። በእውነት እዛ ውስጥ ገብቶ እንዴት ይተነፍሳል? እዛ ውስጥ ገብቶ እንዴት አልሞተም? መተንፈስን ራሱ የፈጠረ ማን ነው? እኛ እንድንተነፍስ ያደረገን ማን?
እግዚአብሔር ነው። ሳንተነፍስ እንድንኖር ማድረግ ይችላል አይችልም? ስለዚህ ዮናስ በዛ ሳንበሪ ውስጥ ተቀመጠ። አሁን ጸሎት ጀመረ። መርከብ ውስጥ እያለ ዮናስ ምን እያደረገ ነበር? አሕዛብ ሲጸልዩ እሱ ምን ብሎ ነበር? ተኝቶ ነበር። አሳው ሲውጠው ግን ዮናስ ጸሎት ጀመረ። መከራ ወደ ጸሎት ነው የሚያመጣ። የጸሎት ትምህርት ቤት ነው መከራ ይላሉ አባቶቻችን። ነፍሴ በዛለችብኝ ጊዜ ይላል እግዚአብሔርን አሰብኩት እያለ መጸለይ ጀመረ ዮናስ በዚያ በአሳ አንበሪ ውስጥ በሆዱ ውስጥ ማለት። ቅዱስ ዳዊት ምን አለ? ሥርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ አለ። አንዳንዱን ሰው በበሽታ ይመልሰዋል እግዚአብሔር፣ አንዳንዱን ሰው በማጣት ይመልሰዋል። በብዙ መከራ ወደ ራሱ የሚያቀርበን አምላካችን እኛን ስለሚወደን ነው። ቅዱስ ጳውሎስ ያለው ቃል ለዕብራውያን ክርስቲያኖች ደግሞ እንዴት ድንቅ ነው በእውነት። ከቅድስናው እንድንካፈል አለ ለጥቅማችን ይቀጣናል። አይገርማችሁ? ወላጆቻችን አለ ሕፃን እያለን ይቀጡን ነበር። የሚቀጡን ለምንድን ነው? መልካም መስሎ ለታያቸው ነገር እኛን ለማሻሻል ነው። እሱ ግን አለ ከቅድስናው እንድንካፈል ለጥቅማችን ይቀጣናል። አባትህን ጠይቅ ያስታውቅህማል። ስለዚህ ዮናስ እግዚአብሔርን አወቀ። በአሳው ሆድ ውስጥ 3 ቀን 3 ሌሊት ቆየ። ከዚህ በኋላ ወደ የብስ ተፋው ይላል። ሲተፋው እግዚአብሔር ለሁለተኛ ጊዜ ምን ብሎ ጠየቀው? ወደ ታላቂቱ ከተማ ወደ ነነዌ ሂድና ስበክ አለው። አሁን ዮናስ አላንገራገረም። ትምህርት ወስዷል አልወሰደም? አዎ እምቢ ብሎ ሸሻለው ቢል ምን እንደሚከተል በደንብ አውቋል። ስለዚህ ሂድና ስበክ አለ። እግዚአብሔር በእውነት ቸር ነው። እንዴት ትከራከረኛለህ? እንዴት ተጠራጠርክ የኔን ስራ ብሎ ከነቢይነት ማረጉ አልሻረው። ይልቁንም ድጋሚ ተልእኮውን ሰጠው። ወደ ነነዌ ሄደህ ስበክ። እግዚአብሔር የሚቀጣን ልቡናችንን ለመመለስ ነው እንጂ እኛን ለማዋረድ አይደለም። ጭቃ ላይ የወደቀ እንቁ ወይም አንድ ጌጥ ቢኖረን ወልውለን ወደ ቦታው እንደምንመልሰው ከወደቀበት ቦታ ከኃጢአቱ ማለት ከክህደቱ አንስቶ አምላካችን ወደ ስፍራው መለሰው። እግዚአብሔር እንዲህ ነው አሰራሩ። ዮናስንም ከአሳ አንበሪው ሆድ ውስጥ ያሳደረው 3 ቀን 3 ሌሊት ሊያስተምረው ነው። ተምሮ ሲወጣ ተመልሶ ምን አለው? ወደ ነነዌ ሄደ ምን በል ስበክ አለ። ወደ ታላቋ ከተማ። ይህች ታላቂቱ ከተማ ነነዌ ዮናስ ሄዶ ልክ ሲሰብክ በ3 ቀን ነነዌ ትገለበጣለች ሲል ከዳር ዳር የዮናስ ስብከት ተሰማ እስከ ንጉሱ እስከ ስልምናሶር ድረስ። ይህን ጊዜ ሲሰሙ በጣም ይገርማቸዋል። ልክ ይህንን የዮናስ ስብከት ሲሰሙ በአንድ ቀን ከታች እስከ ላይ ከንጉሱ ጀምሮ ማለት ነው ሁሉም በአንድ ቀን ማቅ ለብሰው አመድ ነስንሰው ወደ እግዚአብሔር ተመለሱ፣ ንስሐ ገቡ። በስንት ስብከት? በአንድ። እንደው መጽሐፍ ቅዱሱ ዝርዝር ስብከት የለውም እኮ። የዮናስ ስብከት ርዕሱ እንዲህ ነው አይልም። ነነዌ ምን ትላለች ነው የሚለው? ትገለበጣለች ስላለ ብቻ በእግዚአብሔር አምነው ያ ሁሉ ሕዝብ ወደ እግዚአብሔር ተመለሱ። እኛ ስንት ስብከት ነው የተማርነው ክርስቲያኖች? ስንት ቀን ነው የተማርነው? የነነዌ ምእመናን የነነዌ ሰዎች ያ 120 ሺህ ሕዝብ በስንት ስብከት ነው ወደ እግዚአብሔር የተመለሱ? እኛ በ120 ሺህ ስብከት ወደ እግዚአብሔር መመለስ አልቻለም። በአንድ ስብከት 120 ሺህ ሰው ተመለሰ። በእውነት እነዚህ ሰዎች ከተማዋን ታላቅ የተባለችው እግዚአብሔር ከተማን ታላቅ የሚለው ሕንፃውን ግንቡን አይቶ አይደለም። ነነዌን ታላቅ ያሰኘው የሕዝቡ ወደ እግዚአብሔር መመለስ የሕዝቡ ንስሐ ነው። ማቅ ለብሰው ንጉሱ አወጀ። አንዳንድ ሰው የአዋጅ ጾም አያስፈልግም የሚል ይኖራል። ለዚህ አንደኛው መጽሐፍ ቅዱሳዊ ጥቅስ ከአዋጅ አጽዋማት መካከል የነነዌ ሕዝብ የጾመው ጾም እንኳን ከቤተ ክህነት ጾም በቤተ መንግስት ደረጃ ይጾማል። መጽሐፍ ቅዱስ እንዲህ ነው የሚለው። ንጉሱ ነው ያወጀው። እንኳን ቤተ ክህነት ቤተ መንግስትም ጾም ሲያውጅ የተጻፈበት መጽሐፍ ነው ምናምነው መጽሐፍ ቅዱስ። ሰው ብቻም አይደለም የጾመው፣ እንስሳትም ጭምር ጾመዋል፣ ሕፃናትም ጭምር ጾመዋል። መጽሐፍ ቅዱስ እስከ እንስሳት የሚወርድ ነው ስለ ጾም የጻፈው ነገር። ጾም አያስፈልግም ለሚል ሰው በእውነት ይሄ እጅግ ትልቅ ትምህርት የሚሰጥ ነው። ከዚህ በኋላ ይላል ከክፉ ስራቸው እንደተመለሱ አይቶ እግዚአብሔር ይላል። እግዚአብሔር ጾማችንን እግዚአብሔር ንስሐችንን ብቻ አይደለም ከክፉ ስራችን ምን እንድንል ይፈልጋል? እንድንመለስ። ከክፉ ስራቸው እንደተመለሱ አይቶ በእነሱ ላይ ሊያደርገው ከነበረው ከክፉ ነገር ተጸጸተ ይላል። እንዴ እግዚአብሔር ይጸጸታል እንዴ ብትሉ አባቶቻችን ምን ይላሉ? እግዚአብሔር በመጽሐፍ ቅዱስ የተናገረው እንደ ሰው ነው። እግዚአብሔር ለምሳሌ በሰባተኛው ቀን ከሰራው ስራ ሁሉ እግዚአብሔር ምን አለ ይላል? አረፈ ይላል። እግዚአብሔር ይደክመዋል? አይደክመውም። አረፈ ለምን ተባለ ቢባል መጽሐፍ ቅዱስ የተጻፈው ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምንድነው የሚያደርገው? ማረፍ ነው።
መጸጸት፣ ማረፍ እንዲህ ያሉ ነገሮች የሰው ጸባይ ናቸው። እግዚአብሔር መጽሐፉን ያጻፈው ለሰው ስለሆነ በሰውኛ አነጋገር አረፈ ተጸጸተ ይባላል እንጂ እግዚአብሔር ይጸጸታል በባህሪው አይጸጸትም። ግን ራራላቸው፣ አዘነላቸው፣ ማራቸው። የመጨረሻው ምዕራፍ እጅግ አስደናቂ ነው። እግዚአብሔር የነነዌን ሕዝብ በዛ ንስሐው ሲምረው ይቅር ሲለው ዮናስ ተበሳጨ፣ አዘነ። ለምን? የተናገረው ነገር ሳይፈጸም ቀረ ብሎ ምን አለ? እንደው ብዬ ነበር እኮ አንተ እንደውንክ መሐሪ ነህ ይቅር ትላቸዋለህ ብዬ ነው መሄድ ያልፈለኩት፣ ይሄው ማርካቸው ይቅር አልካቸው ብሎ ተበሳጨ። የዘራው ሲበቅል የሚከፋው ገበሬ አለ? የለም። ዮናስ ግን ከፋው። እሱ የተናገረው ከሚጠፋ ነነዌ ብትጠፋ ይሻላል ብሎ ቀድሞ አስቦ ስለነበር ማለት። በእውነት የሚገርመው ይህን ብሎ ካማረረ በኋላ እግዚአብሔር ይህንን እንደሰማው ምናልባት አሁን ያልኩትን ሰምቶ እግዚአብሔር ሕዝቡን ያጠፋው ይሆናል ብሎ ወደ ምስራቅ ሄደና ቁጭ ብሎ ዳስ ሰርቶ ቁጭ ብሎ እስቲ ነነዌ ካሁን ተጠፋ ይሆን ብሎ ቁጭ ብሎ ማየት ጀመረ። አሁን እኛ ለአንዱ ኃጢአት አንዱ ይፍረድ ቢባል ኖሮ በዚህ ምድር ላይ ሰው ይኖራል? እንተላለቅ ነበር እኮ። እግዚአብሔር ሌላው ቀርቶ በእኛ ሕሊና እንኳን ይገባናል የምንለውን ቅጣት ያልቀጣን አምላክ ነው፣ ስሙ የተመሰገነ። እኛ እንኳን በራሳችን የምንፈርደውን ፍርድ እንኳን እግዚአብሔር አይፈርድብን። እግዚአብሔር ነነዌን አላጠፋትም። ፀሐይ ሲመጣበት ከጎኑ እግዚአብሔር ቅልን አበቀለለት። ይህች ቅል ስትበቅል ዛፉ ሲከልለው ዮናስ ደስ አለው። በአንድ ሌሊት ነው ያበቀለለት። ደስ ብሎ ተጠልሎ እያለ መልሶ ያቺ ቅል ጠወለገች። ስትጠወልግ ተበሳጨ። እግዚአብሔር ለምን ተበሳጨ? አንተ ይህች ቅል እንድትበቅል ደክመሃል፣ ለፍተሃል አለው። ለፍቷል? ማን ያበቀለው? አንተ ላልደከምክባት ለዚች ቅል ሳትደክምባት አዘንክ፣ ተከፋ። እኔ አንተ ለዚህ ካዘንክ አለው እኔ ግራና ቀኛቸውን ለማይለዩ 120,000 ለሆኑ ለነነዌ ሰዎች አላዝንም ወይ ብሎ ነገረው። ትንቢተ ዮናስ ላይ ይህ ታሪክ ሲጻፍ ታሪክ ነው ያነበብነው። መጽሐፉ ግን የታሪክ መጽሐፍ ሳይሆን የትንቢት መጽሐፍ ነው። አይደለም? ነው አይደለም? አዎ፣ ትንቢተ ዮናስ ነው የሚባለው። ታዲያ ምን ትንቢት ተናግሮ ነው ብትሉ ዮናስ የአምላካችን የኢየሱስ ክርስቶስ ምሳሌ ነበር። አምላካችን ምን አለ? ክፉና መንዝራ ትውልድ ምልክትን ይሻል አለ። ከነቢዩ ከዮናስ በቀር ምልክት ለማንም አይሰጠውም ይልና ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ እንዲሁም የሰው ልጅ በመቃብር ስንት ቀን? 3 ቀን 3 ሌሊት። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል አለ፣ በእኛ ላይ በእውነት። ለምን? የዮናስን ስብከት ሰምተው ንስሐ ገብተዋልና አለና ከዮናስ የሚበልጥ ከዚህ አለ። ከዮናስ የሚበልጠው ማን ነው? ክርስቶስ። ለነሱ ሄዶ የሰበከላቸው ዮናስ ነው። እኛን ግን ወርዶ የሰበከልን የሞተልን ማን ነው? አምላካችን። ከዮናስ የሚበልጥ ከዚህ ቅድስት ቤተክርስቲያን አለ ዛሬ ምእመና። ጌታችን ከዮናስም በላይ ነው። ዮናስ በመርከቢቱ ውስጥ ተኝቶ ነበረ። አምላክህን ጥራ ብለው ጮሁ። በኋላ መርከቧ ሰላም ያገኘችው ዮናስ ከመርከቡ ምን ሲል ነው? ሲወረወር ነው። አምላካችን ግን በመርከብ ተኝቶ እያለ ሐዋርያት አብረውት አልነበሩ? ነበሩ። ለመኑት፣ ስንጠፋ አይገድህም አሉ። ተነሳና ማዕበሉን ምን አለው? ገሰጸው። አምላካችን ከዮናስ ይበልጣል አይበልጥ? የዮናስ አምላካችን ኢየሱስ ክርስቶስ። እነዚህ አሕዛብ ከደሙ ንጹህ ነን ብለው ነበር አይደለ? ዮናስ ከዚህ ሰው ደም ንጹህ ነን ብለው ነው ለመወርወር የፈሩት። ጌታም በተሰቀለ ጊዜ ጲላጦስ ከደሙ ምንድነኝ አለ? ንጹህ ነኝ ብሎ እጁን ታጥቧል። የዮናስ መወርወር የጌታችን የሞቱ ምሳሌ፣ 3 ቀን 3 ሌሊት ማደሩ ደግሞ የመቃብሩ ምሳሌ ነው። በ3 ቀን መውጣቱ ደግሞ የአምላካችን ትንሣኤው ነው። ዮናስ ወደ አሳ አንበሪው ከመግባቱ በፊትና በኋላ እንዳስተማረ ሁሉ ጌታችን ከመነሳቱ በፊት ከመሞቱ በፊት እና በኋላ አስተምሯል አላስተማረም? አስተምሯል። ስለዚህ ለኛ የተደረገው ለነነዌ ሰዎች ከተደረገው ይበልጣል። እኛ ብዙ ትምህርት ተምረናል ክርስቲያኖች። ከመማር አልፈን አሁን እንደውም ማማረጥም ጀምረናል። ትምህርት አይደለም የተማርነው ትምህርት እየተቆጠረ የሚያስፈርድብን ሳይሆን ወደ እግዚአብሔር የሚመልሰን ይሁንልን። አሜን። የሰማነውን በልቡናችን ያሳድርብን። አባትህን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7
በዚህ ማህበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። ቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር የረድኤት አምላክ ፍቅር ስጠን እንደ አሕዛቡ አታደርገን ክርስቲያንንና እንዋደድ እባክህ አንጣ ካንተ መንገድ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር አቤቱ ንጹሕ ልብ ፍጠርልን ሰውን የሚያስወድድ ካለ እንከን አንደበታችንም እንዲናገር ስለ ሰላም ቋንቋ ስለ ፍቅር አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር በእግዚአብሔር ፈቃድ የሚመራ ትሩፋት ደግነት የሚሰራ አንደበቱ ሁሉ የታረመ ለቃሉ ወንጌሉ የደከመ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር የተወደዳችሁ አድማጮቻችን ያደመጣችሁ ያላችሁት ድምጸ ተዋሕዶ የተሰኘውን የሬዲዮ መርሃ ግብራችን ነው። ድምጸ ተዋሕዶ ዘወትር አርብ ከምሽቱ 3 ሰዓት እስከ 30 እስከ 4 ሰዓት ከ30 ይተላለፋል። እንደሚታወቀው ከዚህ በፊት በ9850 ኪሎ ሄርዝ አጭር ሞገድ ላይ ይተላለፍ ነበረ። አሁን ግን በ15335 ኪሎ ሄርዝ 19 ሜትር ባንድ አጭር ሞገድ ላይ ታገኙናላችሁ። አድማጮቻችን የትግስት ድምጽ ምን እንደሆነች አይታወቅም። እንግዲህ እዚህ ስቱዲዮ ታላቅ ጉንፋን ይዛ ይገባች ይመስለኛል። ወደ እናንተ እንዳይደርስ እንግዲህ አድራ ያልናት እኔም ጉሮሮዬን እየሻከረኝ ነው ያለው። እንደውም ለቴዲ ሙሉ ሳይደርሰው አይቀርም ባሻገር አፍንጫውን ሲዳስስ አየዋለሁኝ። በእኛ ሀገር የንጽህና አጠባበቃችን በተለይ በመዲናችን በአዲስ አበባ በጣም አስቸጋሪ ነው። ጉንፋን መያዝ የተለመደ ሆኗል። ምክንያቱም ብዙዎቻችን ቆሻሻ ከቤታችን መውጣቱን ብቻ ነው የምናየው። ደጅ ስናከማች ዞሮኛኑ እንደሚያጠቃን ልብ አንልም። ለዛ ይመስለኛል። በነገርሽ ላይ ትግስት አጼ ሚኒሊክ የንጽህና አጠባበቅን በተመለከተ በአንድ ወቅት አዋጅ አውጥተው እንደነበር ይነገራል። ከሳቸው በፊትም ሙሴ መጥቀስ እንችላለን። እንግዲህ ያሰበው በዛ ዘመን ሙሴ አዋጅ ማውጣቱን በንጽህና ዙሪያ መጽሐፍ ቅዱሳችን ይነግረናል።
በኦሪት ዘዳግም ምዕራፍ 23 ቁጥር 12 ጀምሮ ስናነብ ምን ይላል? ወደ ሜዳም ተወጣበት ዘንድ ከሰፈርህ ውጪ ቦታ ይሁን፣ ከመሳሪያህም ጋር መቆፈሪያህን ያዝ። በሜዳም በተቀመጥክ ጊዜ ትምስበታለህ፣ ዞረህም ካንተ የወጣውን አፈር ትከድነዋለህ። አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና። ስለዚህ ነውረኛ ነገር እንዳያይብህ ፊቱንም ካንተ እንዳይመልስ ሰፈርህ የተቀደሰ ይሁን ይላል። አይገርምም? በጣም መጽሐፍ ቅዱስ የማይናገረው የማይዳስሰው የቀደመውን ያለውን ወደፊት የሚመጣውን ጨምሮ የማይጠቅሰው ነገር የለምና አባታችን ነብዩ ሙሴም እንግዲህ ከንጽህና ጋር በተያያዘ ያነሳው ታላቅ ኃይለ ቃልና ምክር ነው። ምናልፈው ከዚህ ጋር ወደ ተያዘው ጉዳይ ይሆናል። እንግዲህ ሁለተኛው መርሃ ግብራችን ሶስተኛው ሀገር አቀፍ የሆነውን የአብነት መምህራን የምክክር ጉባኤን ይመለከታል። በማህበረ ቅዱሳን የቅዱሳት መካናት ልማትና ማህበራዊ አገልግሎት ዋና ክፍል ከየካቲት 6 ከ9 ቀን 2006 ዓ.ም ከተለያዩ አህጉረ ስብከቶች መምህራንን የአብነት መምህራንን በመጥራት የምክክር ጉባኤ ያደርጋል። ከተያዘው አጀንዳ ውስጥ አንዱና ዋናው የጤና አጠባበቅ ነው የሚመለከተው። ይህ ክፍል ያዘጋጀው ታላቅ የምክክር ጉባኤ እንዳልሽው የአብነት መምህራንና ተማሪዎችንም እንዲሁ ያካትታል። ሌሎችንም እንግዶች ከጤና ጥበቃ ጋር የተያዘ የመንግስት አካላትና የግብረሰናይ ድርጅቶችም አካላት ይገኛሉ። በዚህ በማህበረ ቅዱሳን የማህበራዊ አገልግሎት ዋና ክፍል የቦርድ ምክትል ሰብሳቢ ወይዘሮ ዓለምፀሐይ መሰረት ስለ ጉባኤው የሰጠችውን ጋዜጣዊ መግለጫ ወደ እናንተ እናደርሳለን። ወይዘሮ ዓለምፀሐይ በቅርቡ እንግዲህ ባለን መረጃ መሰረት የአብነት መምህራን ጉባኤ ይካሄዳል። ይሄ ጉባኤ ዓላማው ምንድነው? የዚህ ጉባኤ ዓላማ ማህበረ ቅዱሳን አብነት ትምህርት ቤቶችን ለማጠናከር ለማቋቋም በቅዱስ ሲኖዶስ ጸድቆ በተሰጠው ደንብ መሰረት በተለይ ከ1998 ዓመተ ምህረት ወዲህ ተግባራዊ እየሆነ የሚገኝ የአብነት ትምህርት ቤቶች ማጠናከሪያና ማቋቋሚያ መርሃ ግብር አለው። መርሃ ግብሩ የ20 ዓመት መርሃ ግብር ነው። በየ5 ዓመቱ እየተገመገመ ተግባራዊ የሚሆን መርሃ ግብር ነው። በዚህ መርሃ ግብር መሰረት የአብነት መምህራን በየጊዜው እየተገናኙ የፕሮጀክቱን ሂደት ምን ላይ እንዳለ ይገመግማሉ። እንደያስፈልጊው ወቅታዊ የሆኑትን አጀንዳዎች እያነሱ ይመክራሉ። ወደ ጉባኤ ቤታቸውም ሲሄዱ ተግባራዊ ያደርጋሉ። ለምን ፕሮጀክቱ በዋናነት ትኩረት አድርጎ የሚንቀሳቀሰው አብነት መምህራኑ በማጠናከሪያውና በማቋቋሚያው ሂደት ላይ ለውጥ እንዲያመጡ ታስቦ ስለሆነ የአብነት መምህራኑ ጉባኤ ዓላማ ይሄንን ፕሮጀክት መገምገምና ተግባራዊነቱን ደግሞ ማረጋገጥ ነው። ስለዚህ ይሄ ለሶስተኛ ጊዜ የሚደረግ ጉባኤ ነው። ይሄ በዚህ በ20 ዓመት መርሃ ግብር ውስጥ የሶስተኛው ዙር የአብነት መምህራን የምክክር ጉባኤ ነው። እስኪ ምናልባት እንግዲህ አሁን ለሶስተኛ ጊዜ እየተከናወነ ያለው ይሄ ለሶስተኛ ጊዜ የሚከናወነው ጉባኤ አባቶች ከየት ነው የሚመጡት? ምን ያህል አባቶችስ ይካፈላሉ በጉባኤው? እንግዲህ በዚህ ጉባኤ ላይ ማህበሩ ወደ 170 የሚሆኑ የአብነት ትምህርት ቤቶችን አብነት ትምህርት ቤቶች ማጠናከሪያና ማቋቋሚያ መርሃ ግብር ውስጥ አካቶ ልዩ ልዩ ተግባራትን ወይንም ፕሮጀክቶችን ተግባራዊ ያደርጋል። ከነዚህ ውስጥ ምናልባትም ዋነኛው ቋሚ የሆነ ለመምህራንና ለአብነት መምህራንና ተማሪዎች የሚደረግ የገንዘብ ድጋፍ፣ የአልባሳት ድጋፍ፣ የትምህርት ቤት ግንባታ ፕሮጀክቶች፣ የመኖሪያ ቤት ፕሮጀክቶች፣ የጤና ፕሮጀክቶችን ያካትታል። የስብከተ ወንጌል ትምህርትን በአብነት ትምህርት ቤት ማዳረስ ያካትታል። ስለዚህ ከነዚህ ፕሮጀክቱ ተግባራዊ ከሚሆኑባቸው ትምህርት ቤቶች የሚገኙ መምህራን ሙሉ በሙሉ ይመጣሉ። ነገር ግን በተጨማሪም በርካታ የመምህራን ቁጥር ያላቸው እንዲሁም በቤተክርስቲያን ትምህርት የላቀ ዕውቀት ያላቸው መምህራን በዚህ ጉባኤ ይሳተፋሉ። ከአዲስ አበባ ውጪ ከሁሉም አህጉረ ስብከቶች 200 የአብነት መምህራን በዚህ ጉባኤ እንደሚገኙ ይጠበቃል። ሌሎች 50 የሚሆኑ ተጋባዥ እንግዶችም ጉባኤውን ይቀላቀላሉ ማለት ነው። ከአሁን በፊት 2 ጉባኤያት ተከናውነዋል። ከነዛ ጉባኤያቶች ልምድ በመቅሰም ሶስተኛውን ጉባኤ የበለጠ ስኬታማ ማድረግ ይቻላል ብዬ አስባለሁ። ከዚህ ከሶስተኛው ጉባኤ ምን ይጠበቃል?
እንግዲህ ቀደም በተካሄዱት ጉባኤዎች ዋና አጀንዳ የነበረው የመምህራንና የተማሪዎችን በልዩ ልዩ ችግር ምክንያት ወደ ከተማ መፍለስ ጉባኤው መታጠፍ በተመለከተ ምን መደረግ እንዳለበት የሚያመለክት ጠንካራ ውይይቶች ሊቃነ ጳጳሳት በተገኙበት እነዚህ ውይይቶች ተካሂደው ነበር። በዚህም በነ ውይይቶቹ በጣም መሰረታዊ ለውጥ ተገኝቷል ብለን ነው የምናስበው። ለምሳሌ ያህልም እንኳን ብንጠቅስ ትልልቅ ሊቃውንት እድሜያቸው በብዙ መከራ በድካም ያሳለፉ በዚህ ጉባኤ በሚነሱ አጀንዳዎች በመጠናከር ለጉባኤያቸው ትኩረት በመስጠት ዕውቀታቸውን ለትውልድ ለማስተላለፍ ያበረከቱት አስተዋጽኦ ከፍተኛ ነው። ከዚህም ጋር በማያያዝ በተለይ ጉባኤዎች እንዳይፈቱ መምህራን በጉባኤያቸው እንዲቆዩ ጠቅላይ ቤተ ክህነት ለአብነት መምህራን ተማሪዎች 10 ሚሊዮን ብር መመደቡ ራሱ መምህራኑ በየጊዜው በሚያደርጉት ውይይት ሐሳባቸውን መግለጽ በመቻላቸው የሁሉንም ትኩረት ሊስቡ ችለዋል። ዛሬ በማህበረ ቅዱሳንም የሚደረጉት ልዩ ልዩ የአብነት ትምህርት ቤትን በተመለከተ የሚደረጉት ስራዎችም የነዚህ ጉባኤዎች ውጤት ነበሩ። በሶስተኛው የአብነት መምህራን የምክክር ጉባኤ የሚነሱ አጀንዳዎች አብዛኛው እስካሁን እንዳለው የአብነት ትምህርት ቤቱን ባለበት የማቆየት ሳይሆን በተሻለ ሁኔታ በአብነት ትምህርት ቤት የሚገኘውን ዕውቀት እንዴት ለትውልድ ማስተላለፍ ይቻላል። በእነዚህ ትምህርት ቤት በተለይም በምስክር ትምህርት ቤት ረጅም ዓመት ወደ 20 ዓመት ይሆናል እንግዲህ አንድ ሰው በምስክር ትምህርት ቤት ለመማር በተለይ በመጽሐፍ በዜማ ትምህርት እነዚህን በዕውቀት የጠገቡ ተማሪዎች ትምህርታቸውን ሲመረቁ እንዴት በቤተክርስቲያን ውስጥ ሆነው ቤተክርስቲያንን ያብነት ማንነው ምእመኑንም በተሻለ ሁኔታ አገልግሎት መስጠት ይችላሉ የሚል አጀንዳ ነው ይዘው የመጡት። አጀንዳውን የውይይት አጀንዳው ስናጠቃልለው ወደ 4 ልንከፋፍለው እንችላለን። የመጀመሪያው እና ዋና አጀንዳ በአብነት ትምህርት ቤት የሚሰጠውን የትምህርት ጥራት በምን መልኩ መቆጣጠር ይቻላል፣ በአብነት ትምህርት ቤት የሚመረቁ የሚወጡ ተመራቂዎች ቤተክርስቲያንን በምን ሁኔታ ማገልገል ይኖርባቸዋል የሚል አጀንዳ አለ። ሁለተኛው አጀንዳ ከዛሬ 2 ዓመት በፊት የአብነት ትምህርቱን ከዘመናዊ ትምህርት ጋር ለማቀናጀት በማህበረ ቅዱሳን አሁንም ሊቃውንቱ ባሉበት የአባ ጊዮርጊስ ዘጋስጫ ነፃ የትምህርትና ስልጠና እድል ተመስርቷል። ይህ ነፃ የትምህርትና ስልጠና እድል በአብነት ትምህርት ቤት የሚገኙ ተማሪዎችን የዘመናዊ ትምህርት ዕውቀት በትምህርትም በስልጠናም እንዲያገኙ ሆኖ ብቁ የሆነ ዘመኑን የዋጀ ካህን ለማፍራት የሚያስችል መርሃ ግብር ነው። እንዲሁም ደግሞ በዘመናዊ ትምህርታቸውን ያጠናቀቁ ተማሪዎች ደግሞ ይሄንን የአባቶቻቸውን የቤተክርስቲያንን አብነቱን የሚማሩበት የሚያውቁበት ሂደት ነው። ለምን አሁን ባለው ሁኔታ የአብነት ትምህርቱ ቀደም ሲል እንደነበረው ሊቀጥል ስለማይችል ማለት ነው። ከዚህም በተጨማሪ 2 አጀንዳዎች አሉ። በተለይም በአገራችን ከጥንት ጀምሮ የሚሰጠውን የመጽሐፍ ትርጓሜ ትምህርት ይትባህል አለ። ነገር ግን ረጅም ጊዜ ትምህርቱም ስለሚወስድ ተማሪዎችም የሚረዳቸው ባለመኖሩ ተመርቀው ቦታ ስለማያገኙ የመጽሐፍ ትርጓሜ ትምህርት በየጊዜው እየተዳከመ መምህራኑም እየደከሙ የሚተካቸው እያጣ የሚገኝበት ሁኔታ በመሆኑ የመጽሐፍ ትርጓሜ ትምህርት ቤትን እንዴት ማጠናከር ይቻላል፣ ያሉትንስ ይትባህል የትምህርት አሰጣጥ ከሊቃውንቱ የተወረሱትን እንዴት ለትውልድ ማስተላለፍ ይቻላል በሚለው ላይ ሊቃውንቱ የመጽሐፍ ትርጓሜ ሊቃውንት ብቻ ሳይሆኑ ሌሎችም የዜማ ሊቃውንት የቅኔ ሊቃውንት ውይይት ያደርጉበታል ተብሎ ይጠበቃል። እንግዲህ በመጨረሻ ቤተክርስቲያን ማህበራዊ ተቋም ናት። መንፈሳዊ ተቋም ብቻ ሳይሆን ማህበራዊ ተቋም ናት። ስለዚህ በተለይም ለሰው ልጆች ጤንነት መስራት ይጠበቅበታል። አንድ ሰው በመንፈሳዊ ህይወቱ ጠንካራ ሊሆን የሚችለው በአካሉ በአእምሮአዊ ብቃቱም ጤናማ ሆኖ ሲገኝ ነው። ይሄ ደግሞ መጽሐፍ ቅዱስ ያስተምረናል። ስለዚህ እነዚህ መምህራን በአካባቢያቸው ከፍተኛ የሆነ ተጽዕኖ መፍጠር የሚችሉ ተደማጭነት ያላቸው በመሆኑ በተለይም በቅድመ መከላከል ስራ ላይ ጤንነትን የህብረተሰቡን ጤንነት ከመጠበቅ አኳያ ሊኖራቸው የሚችለው አስተዋጽኦ ከፍተኛ በመሆኑ እዚህም ላይ ተሳትፎ ያደርጋሉ። እንግዲህ ማህበረ ቅዱሳን በአብነት ትምህርት ቤቶች ላይ የሚተገበር የግልና የአካባቢ ንጽህና አጠባበቅ መርሃ ግብር ቀርጾ ተሞክሮም በ2005 ዓ.ም እያካሄደ መሆኑ ይታወቃል። ስለዚህ ይሄንን ፕሮጀክት ለማሳደግ ወይንም
ስኬል አፕ ለማድረግ በዚህ ጉባኤ ላይ ውይይት ይደረግበታል። የሚመለከተው አካላት በዚህ ጉባኤ በዚህ ውይይት ወቅት ይገኛሉ። ፕሮግራሙም የሚከፈተው ቤተክርስቲያን በአካባቢና በግል ንጽህና አጠባበቅ ሊኖራት የሚችለውን ድርሻ በማሳየት ነው። እንግዲህ ይሄ የሆነበት ዋናው ምክንያት ምንድነው? አንደኛ ከንጽህና ጉድለት በአገራችን ከ80 በመቶ የሚሆኑ ተላላፊ ኮሚኒኬብል ዲዚዝ የምንላቸው የሚተላለፉት ከዚህ ጋር በተያያዘ ነው። ይሄ ደግሞ በጤና ትምህርት ከስብከተ ወንጌል ጋር በማጣመር ቤተክርስቲያን የተሻለ አስተዋጽኦ ለማምጣት ያስችላታል። ሁለተኛው ደግሞ በአብነት ትምህርት ቤቶች ላይ ከዚህ ከኮሚኒኬብል ዲዚዝ ወይንም ከተላላፊ በሽታዎች ጋር ስናይ ካላቸው የኑሮ መጨናነቅ፣ የአኗኗር ሁኔታ፣ የምግብ እጥረት ሁኔታ፣ ለሕክምና ቅርብ ባለመሆናቸው ተዳምሮ በልዩ ልዩ ተላላፊ በሽታዎች በጣም ይጠቃሉ። በተለይም ምናልባትም ከአቨሬጅ ናሽናል ሪፖርት ስናወዳድረው ወይንም ናሽናል ፕሪቫለንስ ሪፖርት ጋር ስናወዳድረው በአብነት ትምህርት ቤት ባደረግነው ጥናት ከፍተኛ ቁጥር ይሆናል። ቲቪን ብንወስድ፣ ትራኮማን ብንወስድ፣ ዲያራን ብንወስድ እነዚህ በሽታዎች ከፍተኛ ናቸው። የቆዳ በሽታን ብንወስድና እነዚህን በቅድመ መከላከል ስራ መክታት ስለምንችል ይሄንንም ፕሮጀክት በዚሁ የተካተተ ነው። ይሄንን ካልኩ በኋላ የሚጠበቀው በዚህ ጉባኤ ላይ እነዚህ ውይይቶች ምን ለውጥ ያመጣሉ? ከፍተኛ ለውጥ ያመጣሉ ብለን እናስባለን። ከዚህ ውይይት በኋላ በተለይም ሁሉም ተቋማት ከጠቅላይ ቤተ ክህነት ጀምሮ መምህራን፣ ድጋፍ የሚያደርጉ አካላት ለመጽሐፍ ትርጓሜ ትምህርት ቤት ትኩረት እንዲደረግና የመጽሐፍ ትርጓሜ ትምህርት ቤት ምሩቃን በየደረጃው በቤተክርስቲያኒቱ ቦታ አግኝተው እውቀታቸውን ለትውልድ የሚያስተላልፉበት ምዕመኑም የተሻለ የሃይማኖት እውቀት የሚያገኝበት ሁኔታ ይፈጠራል ብለን ነው የምናስበው። እንግዲህ በአጠቃላይ ይሄ ውይይት የተሻለ አገልጋይ ካህንን ለማፍራት ታልሞ የተዘጋጀ የውይይት መድረክ ነው ብለን ነው የምናስበው። በነገዋ ቤተክርስቲያንም ላይ የተሻለ ካህናት ኑረው ለምመኑ የተሻለ አገልግሎት እንዲያበረክቱ ያስችላል የሚል ሐሳብ አለ። ወይዘሮ ለምሳሌ መሰረት እንግዲህ ለሰጡን ቃለ መጠይቅ በእግዚአብሔር ስም በጣም እናመሰግናለን። የአገልግሎት ዘመኑን እግዚአብሔር ይባርክልን። እሺ፣ የማመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁ የድምጸ ተዋህዶ የሬዲዮ መርሃ ግብር አድማጮቻችን ከየካቲት 6 እስከ 9 የሚደረገውን የአብነት መምህራን የምክክር ጉባኤ ሂደትና ውጤቱን በሚቀጥለው ሳምንት የምንዘግብ መሆኑን ከወዲሁ እንገልጻለን። አሁን እንግዲህ አድማጮቻችን ወደ መጨረሻው መርሃ ግብራችን ተዳርሰናል። የምናቀርበው ኪነ ጥበብ ይሆናል። ይችን አመት ተወኝ በሚል ርዕስ ዲያቆን ሄኖክ ኃይሌ የጻፈውን ቤዛ ግንበችስ ታቀርብልናለች። በመንፈሳዊ ግጥሞቿ የምትታወቀው ሌላዋ እህታችን ደግሞ እሌኒ በርሄ ሁለት ግጥሞች አሏት። ቀጥታ አሁን የምናልፈው ወደ ኪነ ጥበብ መሰናዷችን ነው። ከአመት ፍሬን ሳላፈራ ደረቅ እንደሆንኩ በራድ ወይም ትኩስ ሁለቱንም ሳልሆን እንዲያው ለብ እንዳልኩ አለሁኝ በቤት ለሙን መሬትን እያጎሳቆልኩ አውቃለሁ አምላኬ ፍሬን ለመልቀም እንዳመላለስኩ ዛሬም ሳላፈራ እሾህን አብቅዬ ደርቄ ጠበቅኩ ያልተደረገልኝ ያላፈሰስክብኝ ያልሰጠኸኝ የለም ነገር ግን ሁሉ አላርምሻለኝ አለየኝ ካለም የማትሰለቸኝ ተነስቼ እስኪቆም እባክህ ታገሰኝ የኔን ክፋት ተወው መላእክህን ሰምተችን አመጣኝ አውቃለሁ ታውቃለህ ቀጠሮን ሰጥቼ እንደማላከብር
ብዙ ጊዜ አጥቼ ብዙ ጊዜ ዝቼ በወሬ እንደምቀር ዘንድሮስ እንዳልኩኝ አምናዬን ጊዜ ሰምተኸኝ ነበር ምንም ሳልለወጥ ዘንድሮ ያልፎ በአዲስ ተቀየረ ፍሬ የማይወጣኝ እኔም በመኮትኮት እጆች ደከሙ እኔ ግን አለሁኝ ዛሬም አልበቃኝም በኃጢአት መታመሙ የቃልህን ውሃ በድንጋይ ልጅ ላይ ሳታክል ስታፈስ ዘመን ተቆጠረ ወደ ልቤ ሳይሰርክ ሕይወቴን ሳይለውጥ እንዲያፈሶ ቀረ ቃልህን ጠግቤ እያገሰሁት ነው ሌሎች እስኪሰሙ በቃልህ መኖር ግን አልያዝሻለኝ ከበደኝ ቀለሙ ብዙ ጥቅስ አገኘው ከቅዱስ መጽሐፍ ገልጬ አይቼ ከራሴ ላይ ብቻ አንድ ጥቅስ አጣሁኝ በበደል ተኝቼ ውጤቴ ደካማ ትምህርት የማይሰጠኝ ተማሪ ብሆን ይቺን አመጣሁኝ ደግሞ ትንሽ ልማር ታገሰኛው እባክህ አልቆረጥ በቅዱስ መሬት ልቆይ ፍቀድልኝ ያፈሩት ቅዱሳን የፍሬያቸው ሽታ መዓዛ እንዲደርሰኝ የተሸከምከኝ ሆይ ዛሬም ተሸከመኝ አትሰልቸኝ አደራ ማን ይታገሰኛል ጠላት ይሆንኩት አይሰሩ ሲሰራ አታውጣኝ ከቤት ብዙ ቦታ ሊዝም ፍሬ ስለሌለኝ ስፍራ ማያሻኝ ቤት ማላጣበት ፍሬ አልባ በለስ ቦታስ የሚይዙት ባለመግባሮቹ ቅዱሳን ናቸው ልክ እንደ ዘንባባ የተንዠረገገ ተጋድሎ ጽድቃቸው ከሊባኖስ ዝግባ እጅጉን የበዛ ገድል ትሩፋታቸው እኔ አይደለሁም ቦታስ የምትይዘው ያንተው እናት ናት ስሮቿ በምድር ጫፎቿ በሰማይ ሲደርሱ ያየናት ይችን አመተወኝ ከስሯ ሆናለሁ ባፈራ ምናልባት ይችን አመተወኝ እባክህ አምላኬ አንድ አመት ምንህ ናት ሺህ አመት አንድ ቀን አይደለም ወይ ላንተ አመት ኢምንት ናት ይሄ አመት አልፎ ዳግም አመት ስጠኝ እስከምልህ ድረስ እባክህን ጌታ ይችን አመተወኝ የወጉን እንዳደርስ ስሜን ቄስ ይጥራልኝ ቄስ የሚጠራኝ በህልፈቴ እግዚአብሔር ቤት በመቆየቴ ጠብቆኝ በቸርነቱ አኑሮኝ በቅዱስ ቤቱ ኑሮዬ ባያምርም ፊቱ እንዲሽርልኝ በመረቱ የተወከለው ካህኒ ሲጠራኝ ቀጠሮ ቀኒ ልደቴን በጥምቀት እንዳጸና ኑሮዬን በምክሩ እንዳቀና አሁንም የሚጥራኝ አባቴ የመጽሐፍ ስሜን አውስቶ ኪርያላይሶን በእንተ ማርያም አሰኝቶ ነፍስ ይማር ብሎ ያጸልይልኝ አሜን ስሜን ቄስ ይጥራልኝ ሰው ሁሉ በረሳኝ ጭራሽ ባላሰበው መኖር መፈጠሬን በደልና ጽድቄን የዛሬ ትላንቴን አንተ ብቻ አውቀው ከሰው ግን ሰውረው ትንኝ እንኳን በጥዝታዋ መኖር ይታወቃል በጨለማ እኔ ግን እንደሞት ውሻ እስትንፋሴ እንኳን አይሰማ አንተ ግን ዘወትር በመግባሬ እንኳን ብትከፋ እኔን ገስጽ ጌታዬ ማንንም አሳቦኝ እንዳይጠፋ የወፍጮ ድንጋይ በጫንቃዬ እንዲጫንብኝ እንከሱ ያሰናከልኩት ጎስቋላ ሰው ላይ መጣ እንዳይል ተመልሶ በድጋሚ እንኳን ለነነዌ ጾም በሰላም አደረሰን ጾሙ ከአምላካችን ምህረት የምናገኝበት እንዲሆን እንመኛለን ሳምንት ከሌሎች መሰናዶች ጋር እስከምንገናኝ ለአንድ ሰዓት አብረናችሁ የቆየነው ቶማስ በየነና እኔም ትዕግስት አፈረ ነበርን ከቴክኒሻናችን ዲያቆን ቴዎድሮስ ጋር በጋራ በመሆን እንሰናበታችኋለን መልካም ሳምንት